የአብሽና የሽንኩርት ሽታው አልቻልነውም እና እንዴት አድርገን ብንጠቀመው ነው ቆንጆ ላላችሁኝ። እንግዲህ ሽንኩርትን አብሽ፣ ነጭ ሽንኩርት እንዲሁም ቅርንፉድ፣ ጥቁር አዝሙድን እንዴት አድርጋችሁ መጠቀም እንዳለባችሁና ምርጥ የሆነ ለውጥን እንደምታዩበት ነው ዛሬ በአጭር ቪዲዮ 5 ደቂቃ ያልሞላ ቪዲዮ ውስጥ ነው ማሳያችሁ ማለት ነው። ሁላችሁም እስከመጨረሻው ቪዲዮውን ለማየት ሞክሩ። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌም አብራችሁኝ ሆናችሁ ሸር ላይክ ስለምታደርጉልኝ እጅግ በጣም ነው የማመሰግነው። እግዚአብሔር አምላክ ሀገራችንን ሰላሙን ያምጣልን። ወደ አሰራሩ ስንሄድ እንግዲህ እንደምታዩት ያለኝ ቅርንፉድ በትንሽዬዋ በስኳር ማንኪያ እንዳለኝ አብሽ አለኝ፣ ጥቁር አዝሙድ፣ ነጭ ሽንኩርት የሚበቃችሁን ያለ 3 ፍሬም 4 ፍሬም መጠቀም ትችላላችሁ። ሽንኩርት ቀይ ሽንኩርት ልጣጩን ነው የተጠቀምኩት እኔ ማለት ነው። እንዲሁም እናንተ ሽንኩርት ዋናውን መጠቀም ትችላላችሁ፣ ግን ልጣጩንም ብትጠቀሙት ያው ነው ማለት ነው። እና በጣም አሪፍ ፀጉራችሁ ላይ ለውጥ ታዩበታላችሁ ማለት ነው። ለፀጉራችሁ ለሚያሳክካችሁ እንዲሁም ደግሞ ከስር እየተበጣጠሰ ውስጡ ለተጎራረደ ፀጉር ማለት ነው በጣም አሪፍ ነው። ፀጉርን ያሳድጋል። እንደምታዩት ቪዲዮዎቼን ከዚህ በፊት በጣም ብዙ የቅርንፉድና የአብሽ ጥቅሞችን ተናግሬያለሁኝ። እንግዲህ ሽንኩርትንም ሰርቼበታለሁ ከዚህ በፊት። ይሄ ግን ሽታ የለውም። የቅርንፉድም ሆነ የነጭ ሽንኩርትም ሆነ የአብሽ ሽታ ምንም ነገር ፀጉራችሁ ላይ አያሳያችሁም። እዚህ ጋር 1 ብርጭቆ ውሃ ካደረኩ በኋላ እሳት ላይ ጣድኩት። ከ3 ከ4 ደቂቃ በኋላ በዚህ መልክ እንደምታዩት እንግዲህ እየበሰለ ነው ማለት ነው። አብሹ ብስል እስከሚል ሽንኩርቱ ልጣጭም እንዲሁም ውሃው ከለር እስከሚቀይርልን ድረስ በዚህ መልኩ አብሹ፣ ነጭ ሽንኩርቱ፣ ቅርንፉዱ ሁሉም ውህዱን በአንድ ላይ የሁሉንም ውህድ የያዘ ነው። ይሄ ፍሪጅ ውስጥ ማስገባት አይጠበቅባችሁም፣ ወይ ደግሞ ሽታ አለው ማለት አይጠበቅባችሁም። ፀጉራችሁ ላይ ምንም አይነት ሽታ የለውም። ደስ እያላችሁ ፀጉራችሁን ለማፍታታት ውሃ እንደምትጠቀሙት ሁሉ ይሄንን መጠቀም ትችላላችሁ። ውስጡን በጣም ማሳጅ ማድረጋችሁን እንዳትረሱ። እኔ ሁል ጊዜ የምናገራለሁኝ ፀጉራችሁን ምንም ነገር ተቀቡት፣ ፀጉራችሁን ማሳጅ ማድረጋችሁን እንዳትረሱ ማለት ነው። ከዚህ በኋላ እንግዲህ ወይም 3 ወይ 4 ደቂቃ እንደ እሳታችሁ ነው። እኔ ትንሽ 5 6 ደቂቃ ቢሆነው ነው አወጣሁትኝ። እንግዲህ እዚህ ጋር የአብሹ ወይ ደግሞ ጥቁር አዝሙዱ ወደ ፀጉራችሁ እንዳይገባ በዚህ መልኩ አጠለልኩትኝ። በጣም አሪፍ የሆነ የውሃ ከለር ወይ ደግሞ ወይ ሻይ ከለር ይዞልናል። የሽንኩርቱንም አብሹም እንዲሁም ጥቁር አዝሙዱ ብስል እስከሚል ድረስ አብሹ ብስል ብሏል። ይኸው ሽንኩርቱንም ከለሩን ወስዶልናል ማለት ነው። ውሃውን ነው የምንፈልገው እኛ እዚህ ጋር ግን ይኸው አብሹንም ሽንኩርቱም እንዴት እንደበሰለ እዩት። በቃ ምንም አይነት ሽታ የለውም። እዚህ ጋር አሁን ለፀጉራችሁ እድገት ፀጉራችሁ ለሚበጣጠስ በጣም አሪፍ ነው። በዚህ መልኩ ካጠለላችሁ በኋላ ስፕራይት አለኝ እዚህ ጋር ስፕራይት ውስጥ አደርጋለሁ። ቅዝቅዝ ካለ በኋላ ነው ያደረኩት ያጠለልኩት ማለት ነው። እዚህ ጋር እንደዚህ ታጠለላችሁ በኋላ ያው ውጪ ላይ ማስቀመጥ ትችላላችሁ ማለት ከፍሪጅ ባታስገቡትም ትችላላችሁ። ለአንድ ሳምንት ያህል ፍሪጅም ብታስቀምጡት ምንም ችግር የለውም ማለት ነው። ይሄ እንግዲህ ለአንድ ሳምንት የሚሆን ይሆናል ማለት ነው። እኔ አነስ አድርጌ ነው የሰራሁት ለእኔ ብቻ ስለሆነ እናንተ ብዙ ከሆነ ቤተሰቦቻችሁ በርከት አድርጋችሁ መጨመር ትችላላችሁ፣ መስራት ትችላላችሁ ማለት ነው። በዚህ መልኩ ቆንጆ አድርጌ ሰርቼዋለሁኝ። እንግዲህ ቀለል ባለ እንዲሁም ምንም አይነት ጊዜ ሳይፈጅባችሁ በቀላሉ ለፀጉራችሁን ማሳደግ ትችላላችሁ። ውስጡን ማሳጅ እያደረጋችሁ ማሳጅ ማድረግ ፀጉርን ምን ያህል ለውጥ እንዳለው በእውነት ነው የምነግራችሁ። ብዙ ጊዜ ተናግሬያለሁኝ። ማሳጅ አድርጋችሁ እዩትና የእውነት ኮሜንት ላይ መታችሁ ጻፉልኝ። እዚህ ጋር በምታዩት መልኩ ነጭ ሽንኩርቱን እዩት። አብሹና ነጭ ሽንኩርቱ እንደዚህ ብስል ብሏል ማለት ነው። እንዲህ ብስል ካለ ወዲያ የሁሉንም ውህድ በአንድ የያዘልን ፀጉራችሁ ላይ ለውጥ ካያላችሁ ማለት ነው። ቢያንስ 1 2 ተጠቅማችሁ ለውጥ አታዩም እና በተደጋጋሚ ስሩት። ለ1 ወር ለ2 ወር ያህል አንድን ነገር ስትጠቀሙ እንደዛ ነው መጠቀም ያለባችሁ እንጂ እንኳን ፀጉርና አበባም ውሃ ጠጥታችሁት ወዲያው ለውጥ አታዩምና ቀስ በቀስ ነው